ዛሬ ከሊቅ እስከ ደቂቅ ታላላቆች፣ ሽማግሌዎች፣ ታናናሾች፣ ወጣቶች፣ ታዳጊዎች፣ ሴቶች፣ የሀገር ሽማግሌዎች፣ ሁሉም ኢትዮጵያዊ በሁሉም ስፍራ ይህንን ጥሪ ተቀብሎ ላደረገው አስደናቂ ምላሽ በኢፌዴሪ መንግስት ስም ለኢትዮጵያ ሕዝብ ያለኝን ክብርና ፍቅር መግለጽ እፈልጋለሁ። ኢትዮጵያ ውስጥ የምናስበው ብልጽግና አሁን ዛፍ ካልተከል ገንዘብ በገንዘብ ብንሆንም የተሟላ ብልጽግና ማረጋገጥ አይቻልም። ነዳጅ አግኝተን የተለየ ማዕድን አግኝተን ብር ብናገኝም ኢንቫይሮመንታችን ለኑሮ ምቹ ካልሆነ በስተቀር የተሻለ ፎቅ የተሻለ መኪና ሊኖረን ይችላል። ነገር ግን ሰዎች መጥተው የኢኮሲስተሙ ጋባዥ የሆነ ምድራዊ ገነት የሆነ ውሎ የሚታደርበት አገር ነው ሊሉን አይችሉም። ነዳጅ ስላላቸው ገንዘብ አላቸው ነው ሊሉን የሚችሉት። ስለዚህ በሌላ ሀገር የምንቀናውን ነገር ቢያንስ ልጆቻችን መኖር እንዲችሉ ዛፍ መትከል አስፈላጊና ጠቃሚ መሆኑን አስቦ መስራት ያስፈልጋል። በርከት ያሉ ስራዎች ተጀምረው የሚቀሩ ሳይሆን ሁሉም ባስቀመጥንላቸው እቅድ መሰረት እየተጠናቀቁ የኢትዮጵያን ብልጽግና፣ የኢትዮጵያን መጽናት፣ የኢትዮጵያን መላቅ ሊያረጋግጡ እንደሚችሉ ከሚያሳዩን ስራዎች ውስጥ አንዱ የአረንጓዴ አሻራ ነው። ኢትዮጵያውያን ስንደመር፣ አብረን ስንቆም፣ ስንተባበር ምን ማድረግ እንደምንችል ዓለም እያየ መጥቷል። አሁንም የኢትዮጵያ የብልጽግና ጅማሮና መሰረት፣ የኢትዮጵያ የሰላም ጅማሮና መሰረት፣ የኢትዮጵያ ገናናነትና ነጻነት የሚረጋገጠው መላው የኢትዮጵያ ሕዝብ በሁሉም ግንባር በግብርናውም፣ በንግዱም፣ በኤክስፖርቱም፣ በሰላሙም፣ በዲፕሎማሲውም በአንድ ልብ አብሮ መቆም የቻለ እንደሆነ ኢትዮጵያ በቀላሉ የማትነቀነቅ የጀመረችውን የምታሳካ እንደሚባለውም ትልቅና ነጻ ሀገር መሆኗን ማረጋገጥ ይቻላል። ስለ ኢንቫይሮንመንት ብዙዎች ብዙ ኮንፈረንስ አዘጋጅተዋል፣ ብዙ ተናግረዋል። ኢትዮጵያ ግን ከ20 ቢሊዮን በላይ ችግኞች በ4 ዓመት በመትከል ከ5000 ሜጋዋት በላይ ማመንጨት የሚችል ግድብ በመገደብ ማንም ሌላ ሀገር የተለየ ድጋፍ ሳያደርግላት ትላልቅ ነገር በዚህ አህጉር ጀምራ መጨረስ የምትችል መሆኗን እያሳየች ነው። ይህ ደግሞ ለምናስበው ለምንተልመው ብልጽግና መሰረት የሚጥል ስለሆነ ጉዳዩን ችግኝ ከመትከል ባሻገር ለአህጉራችን እንዲሁም ለሀገራችን ካለው መልእክት አንጻር ከፍ አድርጎ መገንዘብና ስራውን በዛው መልከታ ማየት አስፈላጊ ይሆናል። ዛፍ መትከል መድኃኒት መትከል፣ ዛፍ መትከል ምግብ መትከል፣ ዛፍ መትከል ውበትን መትከል፣ ዛፍ መትከል ኃይለኛ ውሃ ተቀናጅቶ ሊያጠፋን ሲመጣ የሚከላከልን አጥር ድንበር መስራት፣ ዛፍ መትከል ከተፈጥሮ ጋር መስማማትና መግባባት ነው። በዚህ ምክንያት ከምንሰራቸው አንኳር ስራዎች መካከል አንደኛውና ዋነኛው ተደርጎ ቢወሰድ ለሁላችን የሚጠቅም ለልጆቻችን ደግሞ የሚያኮራ ውርስ ስለሚሆን እያንዳንዱ ኢትዮጵያዊ ሴት፣ ወንድ፣ ትልቅ፣ ትንሽ፣ መምህር፣ ተማሪ፣ አርሶ አደር፣ ነጋዴ፣ ባለስልጣን ሳንከፋፈል በተቀናጀና በተደመረ መንገድ ሁላችን ልንሰራው ልንከውነው የሚገባ አንድ ሀገራዊ ቁም ነገር የወል እውነት ካለ ለልጆቻችን መልካም የሆነና ግሪን የሆነች ኢትዮጵያን መተው ነው። ክላይሜት ቼንጅ በሰሚት አይቀየርም።
በስብሰባ አይቀየርም፣ በሱፍ ለባሾች አይቀየርም። ክላይሜት ቼንጅ እጃቸውን ጠቅልለው በሚተክሉ ጀግኖች ብቻ ነው የሚቀየረው። ይህንን ተግባር በመፈጸም ለዓለም ማስተማር ከኛ ይጠበቃል። በብዙ ኮንፈረንሶች ብዙ ገንዘብ ይባክናል። ነገር ግን ለመትከልና ሁኔታውን ለመቀየር የሚተጉ ሀገራት እምብዛም ናቸው። አፍሪካ አበክራ መትከል ካልቻለች መጻኢው የዓለም ተስፋ መሆኗ ይቅርና እንደተለመደው የዓለም ሸክም ሆና ትቀጥላለች። ያ እንዳይሆን ኢትዮጵያውያን የአርአያነት ሚናችንን መወጣት ይኖርብናል። ግሪን ሌጋሲ እጅግ ዘርፈ ብዙ ትሩፋቶች ያስገኘና ያሉት ስራ ነው። በአፍሪካ በጣት የሚቆጠሩ ትላልቅ ስራዎች ተሰርተው ከሆነ ከነዚያ መካከል አንዱ የግሪን ሌጋሲ ነው። የግሪን ሌጋሲ እቅዳችንን ስናከናውን ኢትዮጵያ ለመጀመሪያ ጊዜ ጀምራ በጨረሰችው ታላቅ ስራ ከማንም ሀገር እርዳታ የማትወስድ መሆኗን ስንገልጽ ሌሎች አፍሪካውያን ወንድሞቻችን ይህንን አርአያ በመከተል አፍሪካ መጋቢ፣ አፍሪካ ሰጪ፣ አፍሪካ ፈርቀዳጅ እንጂ ለማኝ ያልሆነች አህጉር መሆኗን በህብረት በትብብር እንድንሰራ ማሳያም ጭምር ስለሚሆን አፍሪካዊ በዓል ይሆናል። የአረንጓዴ አሻራ መርሃ ግብር በቀጥታ የኢትዮጵያን ሉዓላዊነት ከማረጋገጥ የኢትዮጵያን ብልጽግና ከማረጋገጥ ህልማችን ጋር የሚተሳሰር አንኳር ጉዳይ ነው። የኛ አባቶች አድዋ ላይ ገድል ሰርተዋል። እኔና እናንተ በግሪን ሌጋሲ ሌላ ገድል እየሰራን ነው። ልጆቻችን ሁለት የሉዓላዊነት መገለጫ ያስባሉ። አድዋ ላይ ተዋግተው ከውጭ የመጣን ጠላት ተከላከሉ። በግሪን ሌጋሲ ዘመን ደግሞ ተባብረው ችግኝ ተክለው የሚሸረሸር ተራራን የሚጓዝ አፈርን የሚነጥፍ ውሃን ተከላከሉ ብሎ ሁለቱንም በእኩል ልጆቻችን ለማውሳት እንዲችሉ ስለሚያስችል በሰራችሁት ስራ ገናም በምንሰራው ስራ እንኳን ደስ ያላችሁ እንኳን ተሳካላችሁ ማለት እወዳለሁ።